كرم قما فيتي أبلنا أبرسنيا يسامنتي أوجا كلونغوي بكيرتا على ما كفدمت تاتمامم يكونوا أبرم تابدار رياو جدينا الفو توجيغوي فكار سرغوتانو بقفت إثيوبيا كلل منجز ترس مسدار يتكبدم دكتور انداشوت أسونا يا إفيدري إيغانا إنرجي منستر دكتور إنجينر هبتامو إتفا بغنيو بو بيات برالك فون تكبدم بمسراق غراغي زون بسودو وردا يريمسو قبلي نباروت كنم يكونمي አቶ ካሰሞ ኢዶ ለወረዲ ሰኛት ቦጠብቅ መሶቦ ቀርቅር ላብረከት ሙይ የሶዶ ጉርደና ሸንጎ የደጃዝማችነት ማረክ አሙን ዚ የሳምንቲ ወርወራውጀን አቦሩስኛ ተዝርዝር አውጀናልፉ መጨረሻን ድረስ ባታቀስሙኝን በግፍት ኢትዮጵያ ክልል መንግስት ርዕሰ መስተዳድር ኢኮኖሚ የተከበደም ዶክተር እንዳሻውጣ ሰውና የኢፌዴሪ ኢጋና ኢነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ በገኙ ቦ ቢያት በላለቅ ፎን ተከበደም በመስራቅ ጉራጌ ዞን በኪቲ ወረዳና በቡይ ከተማ ኦትዳደር ስር 4 የመሰረተ ልማት ፕሮጀክት ተሚረቀም ለማመረሰቢ ግልጋሎት አብቀረሰም ዚም ፕሮጀክት በደቡብ ሶዶ ጉንበርናዳ የማየሞጨ በሶዶ ወረዳ የሻሾ ኢንጥለጠል ድልድይና በወልዲያ የመስኖ ፕሮጀክት በቡይ ከተማ ኦትዳደር የንጡይ ጋ ሳኒቴሽን ፕሮጀክት የሚረቀም ለማመረሰቢ ኢሳላ ኦክነው ተወደም በደቡብ ሶዶ ወረዳ የሚልጎ ጉንበርናዳ የማየሞጨ 6.3 ኪሎ ሜትር ኢሽፍን 14.2 ሚሊዮን ፍራንክ ከላለ የፈጅለ የማመረሰቢ ማመራዊና ኢኮኖሚያዊ ሰናን ዋለቅ ይቸል ኦክነው ተወደም በሶዶ ወረዳ የሻሾ ኢንጥለጠል ድልድይ 7.4 ሚሊዮን ፍራንክ ላለ የፈጅለ የሆንጎይ ድልድይ ለሰብና ለከፍታተ ግልጋሎት ዋብ ይቸል ኦክነውና በከዋኒ ላለም ማመረሰብ ዋገናኝ ይቸል ኦክነው ኦዱም በሶዶ ወረዳ አረዳ ወልዲያ መስኖ ፕሮጀክት ታተበቀ ሳሳኪት 8 ሚሊዮን ፍራንክ ላለ ፈጁም ግልጋሎት ዋብ የቻለሆም ተ3 በቅል ሄክታር አንድርላለ ዋልማ ይቸልና አትኩ ማመረሰብ ይጥፋኝ ኦክነው ኦዱም በቡይ ከተማ ኦትዳደር ለገልፍጎ በይጋ ቅባጫት ይትመከም ለነበርም የከተሜ ማመረሰብ ኪት በቅል 10 ሚሊዮን ፍራንክ ላለ በዋውጣ የገነባ የንጡ ኢጋ ሳኒቴሽን ፕሮጀክት 65 ኩምላለ ለከተሜ ማመረሰብ ግልጋሎት ዋብ ይቸሉ ባልሙም ኢት መለከተን ሰቦች ኦድሙም ዚም ደባሎች ነቦት ታጠመመው ይኩኑ በትለፊ 7 ኪራመት ቀረሰም የበሬ ፓርቲና የኢትዮጵያ መንግስት በጃው ዘላዎች ቀረሰም በጃው ዘላዎች ፈጀም ለማመረሰብ ግልጋሎት ይብቆም ሽከተምቦበል የግፍት ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻውጣ ሰውድሙም ወዘላዎች ጠረረኛ ኮኑ የወቱ ዘይመን ከሸነም የበሬ ፓርቲ ፕሬዝዳንት ኢኮኖሚ የተከበደም ዶክተር አብይ አህመድ የሙያ አመራር በደረጃን ጠረረኛ ኦኩንኑ ባልሙ ባለፉት 7 አመት መንግስታችንና ፓርቲያችን ብዙ ስራዎችን ይጀምራል ብዙ ስራዎችን ያጠናቅቃል ለህብረተሰቡ ለአገልግሎት እንዲውል ያረጋል ይሄ እጅግ በጣም ቆራጥ አመራር በየደረጃው ስላለ የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ የሚሰጡት አመራር በየደረጃው ጠንካራ ስለሆነ የህዝብ ተጠቃሚነት ካላረጋገጥን የፓርቲያችን በቀጠል አስፈላጊነት ስለሌለው ለይትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን እንጨርሳለን በዚህም አማካኝነት ተጠቃሚነት የህብረተሰብ ተጠቃሚነት ያረጋግጥን እንሄዳለን ዛሬ ከነጋ ብቻ ወደ 6 ቦታ ሄደን ወደ 5 ፕሮጀክቶች መርቀናል አንድ ፕሮጀክት የመሰረት ድንጋይ አኑረናል ከሰዓት በኋላም በተመሳሳይ 2 ፕሮጀክቶችን እንመርቃለን ነገና ከነጎዳያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመርቃለን ብለን እናስባለን እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሶስቱም አንድ ጊዜ ምስጋና አቅርቡልኝ መንግስት የሽከተለናይ የልማት ወዘላዎች ማመረሰቢ ኩልም ባትየን ቦትገገዝ
አይትባለስኩም ኦጠብቂ ነውት ባልሙ ስራዎች ከተሰሩ በኋላ መንከባከብ እንደ ልጅ በደንብ መያዝ ያስፈልጋል በተለይ ውሃ የሁሉ ነገራችን ማጠንጠኛ ነው ቅድም ዶክተር እንደተናገሩት ውሃ በጣም እንጠቀምበታለን ስንሄድም እንጠቀምበታለን እኔ ደግሞ በተጨማሪ ሁላችንም ሰው ሆነን እንድናስብ በሳቸው መልእክት ላይ አንድ ተጨማሪ መልእክት አስተላልፋለሁ ስንመጣ ሰው ነው ያጠበን ስንመለስም ሰው ነው የሚያጥበን አይደለም ስለዚህ እንደ ሰው በደንብ እየተጋገዘን እዚህ መሬት ላይ ስንኖር እየተባበርን አንተ ትብስ እኔ ትብስ ብለን መንግስት ይዘረጋልን ፕሮጀክቶች በአግባቡ እየተጠቀምን መሄድ ያስፈልጋል ውሃ ቅድም እንደተነገረን እንደሰማችሁት እስከ ዛሬ ለውሃ የከፈለ ሰው የለም እየከፈልን ያለነው ለአገልግሎቱ ብቻ ነው እቤት ለምንቀዳው 5 ባሊ 6 ባሊ 7 ጀሪካን እስካሁን ውሃ ከፍያ ያለው የሚል ሰው ካለ ከፍለው አቀም ለአገልግሎት ብቻ ነው እየከፈልን ያለነው ምክንያቱም ለውሃን ከፍላለን የምትሉ ከሆነ አንድ ሃይላንድ ዛሬ ከ10 ብር እስከ 40 ብር ይሸጣል አይደለም ውሃ ደግሞ ወሩን ሙሉ ተጠቅመን 50 ብር 60 ብር 70 ብር ነው የምንከፍለው ይሄ 50 60 70 100 150 ብር የሚባለው ገንዘብ ለአገልግሎት እንጂ ለውሃው አይደለም የከፈልነው ለውሃው መንግስት ማስከፈል አልጀመረም ይሄን በደንብ አውቀን የተሰጠንን እድል በአግባቡ እንድንጠቀም ለሁላችሁም ካደራ ጭምር አሳስባለሁ የግፈት ኢትዮጵያ ክልል መንግስት ግድድር የልማት ወዘላዎች ለውዘይ ለማመረሰብ ያሽለም 4.4 ቢሊዮን ፍራንክ ላለ ይፈጅኩምና ተኪት.5 ሚሊዮን ማመረሰብ ላለ ይጥፋኙ ወበል ርዕሰ መስተዳድር ያሽልሙ የማዕከላዊ ኢትዮጵያ ክልል መንግስት ትልልቅ ሜጋ የሚባሉ ፕሮጀክቶችን በዚህ አመት ለህዝብ አሳውቋል ድጋሚ እዚህ መግለጽ ፈልጋለሁ 90 የሚባል ፕሮጀክት አለን 90 የሚባለው ፕሮጀክት በውስጡ የተለያዩ የፕሮጀክት ፍላጎቶች ተሰብስቦ የተሰራ ነው 1.4 ቢሊዮን ብር ይፈጃል ከ2.5 ሚሊዮን በላይ ህዝብ ተጠቃሚ ይሆናል አብዛኛው የፕሮጀክቱን አካል ሰኔ 30 አካባቢ እንጨርሻለን ብለን እናስባለን ሌላው የኮሪደር ልማት ነው የኮሪደር ልማት 165 ኪሎ ሜትር በ7 ከተሞች ጀምረናል የነሱን ልምድ ወስደን በሁሉም ከተሞች በሚቀጥለው አመት ለማስፋፋት ሐሳብ አለን የኮሪደር ልማት 165 ኪሎ ሜትር ማለት ወደ ገንዘብ ሲለወጥ ከ4 እስከ 5 ቢሊዮን ብር ይፈጃል ይሄ ትልቅ ፕሮጀክት ታቅዶ እየተሰራ ነው ያለው ስለዚህ ይሄንን ማነሳላችሁ የማዕከላዊ ኢትዮጵያ ክልል መንግስት መካከለኛ ፕሮጀክቶችንም ትልልቅ ፕሮጀክቶችንም ለህብረተሰቡ ደግሞ በቅርብ አገልግሎት የሚሰጡ ፕሮጀክቶችንም እያቀደ ይሰራል ዋናው ምን ፈልገው ከናንተ የናንተን ትብብር እገዛ ምክርና ሁሉ ጊዜ እንደተለመደው ከኛ ጋር ሆናችሁ እንድትሰሩ ነው ላረጋችሁት ነገር በሙሉ ለፈጸማችሁት ነገር በሙሉ ፈጣሪ ብድራቱን ይክፈላችሁ በግፈት ኢትዮጵያ ክልል 44 የልማት ወዘላዎች በክልሉ ውስጥ ባለም ወረዳዎች አሳላናም ነው ዘይሁንጎይ ዚም የልማት ወዘላዎች ተፍራንክ የንሲግርጎይ 7.3 ቢሊዮን ፍራንክ ላለ የሆነውም የኢፌዴሪ ኢጋና ኢነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ አወረርሙ በቲለፍሚ 6 ኬር አመት የልማት ወዘላዎች የወዘይ ሰነኛ ያትፊሳ ቦኩ ነው ፈያውጣት አመጣነም መካቱ ራጭ ዋውርታይኩን ፈያ ወዘላዎች ቦዘይ ማመረሰቢ ይጥፋኙም ኦቀናን ባልሙ በክልሉ በአጠቃላይ ወደ 44 ፕሮጀክቶች አሉ እነዚህ ፕሮጀክቶች በባስኬት ፈንድ በዋንዋሽ በሆርን አፍሪካ በሚባሉ በተለያዩ ቦታ በደጋው ቆላማ በሆኑ ካዮችም በገጠርም በመንሰራቸው አልፎ በትምህርት ቤት ደረጃ የዝናብ ውሃን በማሰባሰብ መጠቀም ጨምሮ በጣም በሁሉም በሚባል ወረዳችን ተደራሽነት ያለው ስራዎች እየሰራን እንገኛለን እነዚህ ፕሮጀክቶች በገንዘብ ከሰላናቸው ወደ 7.3 ቢሊዮን ብር ይገመታሉ ክልሉ በመንግስት ፈንድ የሚሳተፍበት የፌደራል መንግስት ቀጥታ ከትሬጀሪ የሚመድባቸው ከዓለም ባንክም ከተለያዩ የልማት አጋሮች የምናገኛቸው ድጋፍ ተደምሮ በጊዜ ብዙዎቹ የሚያልቁት አንዳንዶቹም በቅርብ የምናስጀምራቸው ግን በአንድ አመት በማይበልጥ ጊዜ ውስጥ የሚጠናቀቁት ስራዎች እየሰራን እንገኛለን ባለፉት 5-6 አመታት
ከፍተኛ ስኬት ከታየባቸው ፕሮጀክት ማስፈጸም አቅማችን በልዩ ሁኔታ ታይቶ ችግር ማውራት ሳይሆን ችግር መፍታት ማገዝ ስናመጣ እነዚህ ፕሮጀክቶች በቁጥር ቀላል የማይባሉ በገንዘብ ትልቅ የሆኑት ትርጉም አላቸው። ብልጽግና ስንል በቃል ብልጽግና ብቻ አይደለም። እያንዳንዱ ዜጋ በጣም ቆላማ በሆኑ አካባቢ ተጠቃሚ መሆን እንዲችል፣ ደጋማ ቦታ መጠቀም እንዲችል ኢትዮጵያዊ በሙሉ በተቻለው ልክ መንግስት በቻለው አቅም የቻለውን እየዘረጋና እያገዘ ዜጎች እንዲያጣጥሙት ማድረግ ላይ ትልቅ ድርሻ አላቸው። እንደምናውቅ ውሃ ህይወት ነው። ሰው ልጅ ወደ ምድር ሲመጣ በውሃ ይመጣል፣ ከምድር ሲሸኝ በውሃ ይሸኛል። ስለዚህ ውሃ ደግሞ ሁሉን ነገር መሰረት በመሆኑ በዛ ደረጃ ላይ ታሳቢ ተደርጎ ይሰራ ይገኛል። ሌላ ጉዳይ በክልላችን በተለይ እዚህ አካባቢ በየአመቱ ሲያስቸግር የነበረው የጎርፍ ጉዳይ ነው። ጎርፍ እውነት ነው፣ አደጋ ነው። ነገር ግን መሰራት የሚገቡ ጉዳዮች ሳይሰሩ መቆየታቸው በየአመቱ ችግር ሲያጋጥመን ነበር። በተለይ በዚህ በምስራቅ ጉራጌ ዞን በሌላ ወረዳዎቻችን ላይ አካባቢ አሳስ ወንዝ የሚባል ላይ ይሄን ችግር ለመፍታት የፌደራል መንግስት ከፍተኛ ድርሻዎችን እየተወጣ ይገኛል። በማህበራዊና በኢኮኖሚ እዱብቶ ኩኖ ላለ የሰብ ነፍስ ለዋጥፋ መንከሻ የኮንም የአሳስ እድየ የጎንበርናዳ ሞጨ የሻሾ ኢንጥለጠል ድልድይ ወዘላ ፈጁም ለማመረሰብ እዱብ የኮንም ባሆኝ ቀነ ፈንጠዝያ የኮንም መሰረተ ልማት ነንቦበል በመክትል ርዕሰ መስተዳድር ማዕረግ በግፈት ኢትዮጵያ የውጥን የልማት ዘርፍ ያተባበረምና የክልል የሞጨና ትራንስፖርት ቢሮ አውለኘ ዶክተር መሐመድ ኑርዬ ኦድሙም በዛሬው ቀን በጎርፍ ሙሌት ሳቢያ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ከመግታቱም ባሻገር ለህይወት መጥፋት ጭምር ምክንያት ሲሆን የከረመው የአሳስ ወንዝ ላይ ባለ 30 ሜትር ስፓን ርዝመት ያለው ድልድይ ተገንብቶ አገልግሎት መስጠት ጀምሯል። ተፈጥሮ አቀማመጡ የመንገድ መሰረተ ልማትን ተደራሽ ለማድረግ አስቸጋሪ በሆነ አካባቢ የሚገኙ ማህበረሰቦችን ተጠቃሚ የሚያደርግ የኩምበርናዳ የጠጠር መንገድ መደበኛ ድልድይ ለመገንባት አዳጋጅ በሆነው የሻሾ ወንዝ ላይ የተዘረጋው የሻሾ ተንጠልጣይ ድልድይ ግንባታ የዜጎችን እንግልት በእጅጉ የቀረፉ በዛሬው ቀን የተበሰሩ ልማቶች ናቸው። በምስራቅ ጉራጌ ዞን በሶዶ ወረዳ የሪፌንሶ ቀበሌ ነባሩት ከነም የኮኒ አቶ ካሰሙ ኢዶ ለወረዲ ስኛት ቦጠብቅ መሶቦ ቅርቅር ላብረከትሙ የሶዶ ጎርደና ሸንጎ ደጃዝማችነት ማረጋሙን በመደርም የገኝም የዞን የደቡብ ሶዶ ወረዳ የሶዶ ወረዳና በቡይ ከተማ ወተዳደርና የደጃዝማች ካሰሙ ኢዶ የጌነት ሰዎች ተገኝሙ አቶ ካሰሙ ኢዶ ላቦሚ የደጃዝማችነት ማረግ ተከዋኒ ማመረሰብ ተቲለፍሙም ተሶዶ ወረዳ ገንዳ ለኮንሚ ማመረሰብ ተመሶ ጦርሎ ቀርቅር የቂነሙ ይግጅላ ለሌሊ ማመረሰብ ተመሶ ግጅላ ተቲዝዝሙም ተመሶ ጦርሎ አትረፍ በጃ ውለታ ዋልሙም ቦበል የሶዶ ጎርደና ሸንጎ አውለኛ አቶ አማረ አይሉ አሽልሙ ዚም ድባሎች ነቦት ታጠመመም ይኮኑ የሶዶ ክስታኔ ማመረሰብ በርሻ ምርት ዋምርት ወራጭ ታይኮን በአገር ደረጃ በተተሱሪ ሳውዘላዎች ቦሸክት አገር ተመሶ ጦር ዋትረፍ ሰነ ያለን ማመረሰብን ቦበል የምስራቅ ጉራጌ ዞን ምክትል አውለኛ አቶ ደሶ አበጋዝ አወረርሙ በኪቱኩም 15 ኪራመት ቀረሰም በመሶ በመጣ ጦር የማመረሰብ ሲኛት በዋቀበት መሶ የሾሚ ኢንኩሳሳ የነበረ yoንጎይ በማመረሰብ ሱሬ ሰዎች አርዲ ባንኩሳሳ ደጃዝማች ካሰሙ ኢዶ የማመረሰብ መስሎ አጥፋ በተቶ ዘላው ዘይሙ የጎርደና ሸንጎ አሮሻ ተውታው ሽሽላለ የማመረሰብ ሲኛት ለዋቀበት በመጥ መስላለ ገድር ሚናቂነሙን ባልሙ ሶዶ ጀግና ማወደስን ያቃል በርካታ ጀግኖች የፈጠረ ነው ማምረት ብቻ ሳይሆን በጦር ሜዳም በርካታ ጀግኖችን ከዚህ በፊትም በርካታ ጀግኖች አሰማርቶ በሀገር አቀፍም አካባቢው የሚመጡ ጣላቶችም መመከትም መመለስም የሚችል ከመሆኑ ጋር ተይዞ በቅርቡ ከ2015 ዓ.ም ጀምሮ የገጠመን
የጠላት ኃይል በጋራ ለመመከት በሚደረገው ጥረት መላው ማህበረሰባችን የተወሰኑ ሆነው ጀመሩት እየሰፋ ሄደ። በጋራ ሆነን ዛሬ ላይ ቆመን እንድንነጋገር እድል የሰጠ ስለሆነ ደጃዝማች ካሰሞ ሄዶ መሰል ጓደኞቻቸውን 4-5 ሆነው ቢሮ መጥተው ምን ማድረግ አለብን ብለው ከኛ ጋር ሲመካከሩ እኔ አስታውሰዋለሁ። ምናልባትም አንዳንዶቻችሁ ይሄ ነገር ላታቁት ትችላላችሁ። በቆላማው በበርካታ አካባቢዎች ይሄ ጠላት ኃይል በርካታ ሶዶ ያፈራውን ቅሪት ለመክፈፍ በመጣበት ወቅት ብዙዎቹ ቤት በገቡበት ወቅት ደጃዝማች ካሰሞ ሄዶንና መሰል 4 ሰዎች በጋራ ሆነው ሶዶ ወረዳ አስተዳደር በመምጣት ከሶዶ ወረዳ ከሚመለከታቸው አካላት ጋር በመምከር ይህንን ኃይል መመከት አለብን ብለው ታጥቀው ከተነሱት ውስጥ አንዱ ደጃዝማች ናቸው። በቀጣይ ሶዶ ወረዳ ብዙዎች ጀግኖች አሉት። የሳቸውን የመሰሉ ጀግኖች አሉ ከሳቸው ጋራ ቀጣይ ያወደሱ እንደዚሁ ያጀገኑ ስም እየሰጡ መሄድ በጣም ያስፈልጋል። ለዚህ ደግሞ ትልቁ አበርክቶ የነበረው የጎርደና ሸንጎ ባህሉን መጠበቅ ብቻ ሳይሆን ማህበረሰቡ፣ ወጣቱ፣ ሴቷ፣ አርሶ አደራችን ጀግና ሆኖ እንዲቀጥል በተለያዩ አካባቢዎች መድረክ በመፍጠር በመድረኩ የጋራ ተግባቦት በመስጠት ሰውን መንካት ሳይሆን ከነኩን መመለስ መቻል አለብን የሚል ቆራጥ አቋም በመያዝ በእያንዳንዱ አካባቢዎች መድረኮች በመፍጠር በመድረኮቹ ተግባቦት በመፍጠር በርካታ ስራዎች ሲሰራ የቆየ ባህል ሸንጎ ነው። ይህ ሸንጎ ልናበረታታው ልናቆየው እና ልንደግፈው የሚገባ ሸንጎ ነው። በርካታ አካባቢዎች ከዚህ ብዙ መማር ይችላሉ። አሁንም ቅድም ዋና አስተዳዳሪ ሲያነሱት እንደነበረው ሶዶ ወረዳ ሙሉ ለሙሉ ነፃ እንዲወጣ በርካታ ስራዎች ተሰርተዋል። አሁንም ከመንግስት የጸጥታ አካላት ጋር በጋራ በመሆን በደጋማው አካባቢዎች ወጣ ገባ የሚሉ ጉዳዮች ስላሉ በጋራ ተመካክረን እዛ አካባቢ ነፃ ማውጣት መቻል አለብንና በዚህ አጋጣሚ እዚህ የተሳተፋችሁ አካላት የጎርደና ሸንጎ የአመራር አካላት በዚህ አጋጣሚ አደራ ለማለት ፈልጋለሁ። በኪቶኩም 15 ኬራ መትቀረሰም የሶዶ ክስታኒ ማመረሰብ በመስወዳፋ ቲት መካይ ቀሰም በማመረሰብ ውሽጣ ታለም ገደር ሶሬሳዎች ተመንግስት ታጣቂ ኃይሎች ጎይ ባቲየም ቦኩን ላሆኝ ሰላነም ዚም ተዚታለ ተገገራየን ታለም ማመረሰብኛ አሁምጨ የመሶ መካት ያለሆም የሶዶ ወረዳ ሁራውለኛ ያተዳደርሚ አቶ ብራኑ በቴ ወድሙ ማህበረሰባችን ከ2015 ዓመተ ምህረት ጀምሮ በሸኔ ታጣቂ ኃይል የተለያየ አይነት ጉዳትና በደል አስተናግዷል። ሞት፣ የአካል ጉዳት፣ የንብረት ዝርፊያ፣ በመጠኑ መፈናቀልና ሌሎች ጉዳቶች ጨምሮ ተከስቷል። ይሁንና ያንን ክፉ ጊዜ እንደ መንግስት ያሉንን የጸጥታ ኃይሎች በማስተባበርና በማቀናጀት አባመላዎቹን አርሶ አደሮቻችንን እነ ደጃዝማች ካሰሞ ሄዶን ይዘን መላውን ህዝባችን በማደራጀት ከፈጣሪ ጋር ዛሬ እንደርሰናል። ክብር ለፈጣሪና ለህዝባችን ይድረስ። በአሁን ወቅት ጠላት በአብዛኛው ወረዳችን አካባቢ መሰረት ያጣበት ሁኔታ መፍጠር የተቻለ ሲሆን በአንዳንድ የደጋ ቀበሌዎቻችን አሁንም ስራ የሚፈልጉ ጉዳዮች እንዳሉ የተከበረው የፕሮግራሙ ታዳሚ እንዲዝልና እንዲገነዘበን ከጎናችንም እንዲሆን ጥሪ ለማስተላለፍ እወዳለሁ። በአጠቃላይ ከትግል ጊዜው ጀምሮ እስካሁን በደረስንበት ላገዛችሁ በየደረጃው ለምትገኙ የመንግስት መዋቅሮች፣ የፖለቲካ አመራር፣ የጸጥታ አካላት፣ አርሶ አደሮቻችን፣ አዝማቾች፣ አበጋዞች፣ ወጣቶች፣ እናቶች፣ ሞዴል አርሶ አደሮቻችን፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ከምንም በላይ ደግሞ የጎርደና ባህል ሸንጎ አባቶች፣ እንደዚሁ አባላት፣ ስራ አስፈጻሚዎች እስካሁን ባስመዘገብናቸው ውጤቶች ደማቅ የሆነ ታሪክ ስለጻፋችሁ ይሄንን በአደባባይ ለመመስከር ፈጣሪ ስላቆየን እኔም ለዚህ አንደበቴ በዚህ አጋጣሚ በፈለኩት መንገድ
መመስከር ስለቻልኩ እስከዛሬ ስለቆየን ፈጣሪ አሁንም ድጋሚ ይመስገን። የሶዶ ክስታኔ ማመረሰብ ለጊሃና ደረም የራሱ ኑሮ ቶምራላለ የሰብ አይለግድ ሰኛት ሸማመረሰብን በመስወዳፋ ምካት ሰላበሙም ለሞት ሚ ማመረሰብኛ እግዚአብሔር ነፍስን ነሚቀበለን ቦበል ደጃዝማች ካሰሙ ኢዶ አወረርሙም ዚህ የሶሬሳ ወዘላ ያተሰውራት አይኮን አርዴ የገሚቶች የመንግስት ጦር ኃይል ተደበለም ስኛት የመጣው ነው ደጃዝማች ካሰሙ ኢዶ ወድሙ ለዚህ ለቅደሳ ዓላማ አገርኛ ውርደት ትሰላባትና ለትና ይባልሙን ጊዜ ትታገልም ትናለ ይሞትምና አጋጣሚ ሆነንጎይ በገነም በሰላም ንነብሩ ትብሉንትናለ ለጨፈጨፍሚ ዘማችኛ አታችኛ ባዮችኛ ነፍሴ ማረም ቦቀጥል መቼም ዚህ ጉዳይ አዲሙጫ ደበኩ ሁሉም እንደ መንግስት ከሰራዊት እስከ ከተማ ወረዳ አስተዳደር ውስጥ ያለም አመራሮች በአመራር ገንዳ ያለም የወረዳ መንግስታት በአጠቃላይ ከነም አው በዞን ደረጃ ያለም አመራሮች ጭምር ህዝብኛምማ ባይት አይቅር ምሽት ታይቅር ምሽት በጎሎድ አቦርስኛ የሳምንቲ አውጀ ሲመስሉ በሌላው ጀነገረን ድረስ ሰኛት ቁማፌት ተደንጎ ይኩን